መርጠን ማልቀሱ የት ያደርሰናል? እውነታችሁንም ሌብነታችሁንም ጽድቃችሁንም ኩነኔያችሁንም እናውቀዋለን። ጳጳሳቱ በመሳሪያ ታጅበው መንቀሳቀስ ጀምረዋል። ብፁዕ አቡነ ኤልያስን ማን ነው የሾመው? የሚከበሩ የሚፈሩ አባቶች አሉን። እኛ የማንም ግሩፕ ውስጥ የለንም። አንድ ሊቀ ጳጳስ ይውረድልን እስኪባል የከፋ ስራ ምንድነው የሰራው? የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነካሪ ሚዲያ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምላላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬ ከኔ ጋር ቆይታ ስታደርጉ እጅግ አስገራሚ የሆኑ ሀሳቦችን እናነሳለን። በቤተ መቅደስ ውስጥ ልክ እንደ ካህኑ ዘካርያስ የተገደሉትን ካህን በደንብ እናነሳዋለን። መርጠን ማልቀሱ የት ያደርሰናል፣ ለሁሉም መወቃቀሱስ የት ያደርሰናል ብለን የደረስንበትን የሞራል ዝቅጠት ያለንበትን ጊዜ እየሆነ ያለውን ግፍ በአደባባይ እንመሰክራለን ማለት ነው። እጅግ በጣም በሚያስገርም በሚያስደንቅ መልኩ ከካህኑ ሞት አለፍ ስንል ጳጳስ ይውረድ የሚል መፈክር ያነገቡ ምዕመናንን እንደ ማየት የሚዘገንን ጊዜ ላይ የለም። ምዕመናኖቹ የሚያነሱት ጥያቄ ሳይሆን ጳጳስ ይውረድ የሚያስብለውን ጳጳሱ የሰሩት ስራ ምንድን ነው ብለን እንድንፈትሽ የሚያስገድደን እምነት ወይስ ፖለቲካ፣ ፖለቲካ ወይስ እምነት፣ ፖለቲካውን ትተን እምነቱን ብቻ ወይስ እምነቱን ነጥለን ፖለቲካውን ብቻ፣ የትኛው ወደ ሰማይ ያደርሰናል የሚለው ለአእምሯችን ጥያቄ ሰተን እጅግ በደንብ የምናወራበት የምናወሳበት ጊዜ ላይ ደርሰናል ማለት ነው። እሱን በደንብ እንመለከታለን። ከዛ ባለፈ ደግሞ እንግዲህ የተያዝን ቀን አለመያዝ ነው ዋናው። የተያዝን ቀን የምናሳየው ነገር እጅግ ከባድ ነው፣ በጣምም ክፉ ነው። ሆስፒታል ነበርኩኝ ሰሞኑን በሌላ ጉዳይ በጣም በሚያስገርም ከሱ ጋር ተያይዞ አባ ገብረ ኪዳን ደግሞ በዓለም ያለን ሰዎች የምናሳያቸው ሰላምታ ተይዘን በየጸበሉ ደግሞ ስንቀመጥ የምናመጣው ርህራሄ ከሱ ጋር እያይዘን የምናነሳው ጉዳይ አለን። በመጨረሻም ድንቡሽቡሽ ያሉ ጳጳሳት የሚል አንድ ጉዳይ እናነሳለን። እንግዲህ ጵጵስና በፊት ቁምስና አለ። ከቁምስናው ደግሞ እንደዚሁ በፊት ምንኩስናው አለ። ምንኩስናው ደግሞ ዓለም በቃኝ ብለው ምናልባትም በቀን አንዴ በመቅኖን አለፍ ሲልም በሁለት ቀን ከዛ በዘለለ ቀናትም ክርስቶስን በጸሎት የሚማጸኑ መነኮሳት ቦርጭ አይታሰብም፣ ህመምም የላቸውም፣ ለእግራቸውም ጫማ አያደርጉም። እነዚህ በብዙ ምክንያት ነው። ሳይንስ ወደኋላ መለስ ቢል በባዶ እግር መሄድን እንደ ትልቅ ውለታ ይቆጥረዋል። አባቶቻችን እዚህ አውርተናቸው ሌላ ቦታ እናገኛቸዋለን። ደመናንም ጠቅሰው ሲራመዱ እናያቸዋለን። ከነዚህ አባቶች ተክለ ሰውነት ከፍ ሲል ወደ ቁምስናው ሲመጣ ሰውነት ሻል ብሎ ደልደል ብሎ የምንመለከትበት፣ ከቁምስናው ደግሞ ወደ ጵጵስና ሲመጣ ቦርጭ ገፋ ብሎ የምናይበት አንዱ አጋጣሚ አለ። ኃላፊነትና ማዕረግ በተጨመረ ቁጥር በጸሎት መበርታት ወይም መትጋት ሲጠበቅ በምቾት መንደላቀቅ የት ወስዶናል የሚለውን አንድ ቲክቶክ ላይ ሲዘዋወር የነበረ ግን እንደ ቀላል ያላለፍኩትን ሀሳብ አንስተን እንጨዋወታለን። ነጋሽ በዳዳ ነኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከመልእክቶቹ በኋላ ዳግም ስንገናኝ እነዚህን ሀሳቦች በደንብ እናያቸዋለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነካሪ ሚዲያ አይነት ሰዎች ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጥቡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል።
ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኔ ጋር ስላላችሁ ቆይታን አደርጋለሁ። ሞቶችን እያነሳን አንዳንዱን ለጥፋት አንዳንዱን ደግሞ ለነውጥ በደንብ እየተጠቀምንባቸው ነው። ሞት ፖለቲካ መሆኑ ቀርቶ ማንም እግዚአብሔር የፈጠራትን ነፍስ ራሱ ባለቤቱ እስኪወስድ ድረስ በሰው ሰራሽ ችግር ሊሞት አይገባም የሚለውን እንባችንን የሚያስረሳ ሐዘኖችን እያየን ነው። አንድ ቦታ ሲሞት ያለ ገደብ ሐዘን፣ ያለ ገደብ ጩኸት እያየን ነው። ሌላ ቦታ ሲገደሉ ሟቾቹን ለመሸፈን የሚደረግ ርብርብ፣ ለገዳዮቹ ወግነው ገዳዮቹን ለማጀገን የሚደረግ ሂደት ሀገርም አይገነባም፣ እንደ ተዋህዶ የተዋህዶ ልጆችንም አንድ አያደርገን። አርሲ ላይ በግፍ የተገደሉ ኦርቶዶክሳውያን በአንድ ጉድጓድ ውስጥ የተቀበሩ አማኞችን እንዳለቀስን ሁሉ ደብረ ከዋክብት ዝቋላ አቦ አቡዬ የመነኑ ከእጃቸው መጽሐፍ ቅዱስን የያዙ በሆዳቸው ምናልባት እፍኝ ቁራሽን ብቻ አኑረው የነበሩ የእግዚአብሔር ወታደሮች ሲሞቱ ልክ እንዳለቀስነው ሁሉ ዛሬም ወልዲያ ላይ ስለተገደሉት ካህን ማንባት መቻል አለብን። ወልዲያ ላይ ስለተገደሉት ብቻ ሳይሆን ቤት ንብረት አፈራለው ብለው ጓሮ ማሳቸውን ምሰው እግዚአብሔርን በማመን በመጪው ክረምት ለመዝራት ባዘጋጁት ማሳቸው ላይ እያመቻቹ ባለበት ደራሽ ጎርፍ የበላቸው ናዳ የተጫናቸው የጋሞ እናት አባቶቻችንን ሞት በዛው ልክ ልናለቅስ ይገባል። 100 የተሻገረ ቁጥር በጋሞ አስክሬኖቻችንን ስንለቅም ከማህበራዊ ሚዲያው በተሻለ ለመንግስት ቅርብ የሆኑ አካላት ለቅሶ ሲደርሱ አይተነዋል። ለምን? በዛም ያሉ ወገኖች የኛው ናቸው። 1 30 50 70 ነፍስ ሰው በሃይማኖቱ፣ በብሔሩ፣ በጾታው፣ በእውቀት ደረጃው በተለያዩ መስፈርቶች ተገድሎ መሞት የለበትም። ምንም ጥርጥር የለም። ልክ በዛው ልክ ደግሞ የተፈጥሮ ጨክና ተራራ ጊዜ ጠብቆ ሰው ላይ ሲጫንም በዛው ልክ ማልቀስ መጮህ አለብንና ታሳ ጋሞ እየተባለ የጋሞ ልጆች የሚለጥፉትን ልጥፍ አባስተን ለቀሩት ልንደርስላቸው ይገባል። አርባ ምንጭና አካባቢው ጋሞ እግዚአብሔር ነፍሳችሁን ይቀበል፣ ሐዘናችሁን ያስረሳልን፣ የሐዘን ዳርቻ ያድርግልን። እባካችሁ ኢትዮጵያውያን ከመላው ዓለም ተረባርባችሁ በተደጋጋሚ ጋሞ ላይ እየጨከነ ነው ተፈጥሮ። እነዛ ሰው ሲጣላ የሚያስታርቁ
ሐዘን ሲበረታ የሚያጽናኑ ዛሬ ተፈጥሮ ከራሱ ጋር ተጣልቶ እነሱ ላይ ጨክኖ የሚያጽናናቸው ይፈልጋሉና ባካችሁ ትኩረት በሙሉ ወደ ጋሞ አድርጉ። ከዛ መለስ ስንል ክርስቲያኖች በቤታቸው መገደላቸው አዲስ ዜና ባይሆንብንም የነሱ ደም ጎርፍ ሆኖ እንደሚወስደን ብናምንም ልክ እንደ ካህኑ ዘካርያስ በቤተ መቅደስ ውስጥ ደግሞ ካህን ሞቷል። የሚያሳዝነው የሞቱትን ካህን ሞታቸውን ህመማቸውን ከመታመም ይልቅ ለገዳዮች ሽፋን ለመስጠት የሚደረግ ርብርብ ይሄ ነውርም ወንጀልም ነው። እንደ ሰዎች ገዳዮችን አሽቶ ከለላ ለመስጠት ቢሞከርም የካህኑ ደም በቤተ መቅደሱ መጣራቱ አይቆምምና ብፁዕ አባታችን ብፁዕ አቡነ ኤርሚያስ ይህንን ሞት እንዲህ ገልጹታል። ሰው ራሱን ይበላል ወገኖች፣ ሰው ራሱን ይበላል ወይ? ራሳችንን ነው የበላነው። ራሳችንን ነው የበላነው። ዛሬ እኔ አልሞትኩም አለልም። እውነቴን ነው። አብረውኝ ያሉት አገልጋዮች አልሞትም አለልም። ብዙ ጊዜ እኮ ይዛታል በእኔም አብረውኝ በሚሰሩ እውነት አልመሰለኝም እንጂ ልክ አቅዳችሁ ራሳችሁን የምትበሉ ናችሁ። አዘንኩ በጣም። ከቤተ ክርስቲያን ግቢ ከበዓታቸው መቼስ እንደነገራችሁን በጥይት ነው የተገደሉት። ጥይት ጩኋል። ቤተ ክርስቲያን ግቢ ምን ተፈጠረ ተብሎ ሰው አይጮህም? ከምሽቱ 3 ሰዓት አካባቢ የወደቁ ሰው እስከሚነጋ ድረስ አንሻጡ። እንደ የኛም ነገር ለካ እንዲህ ነው። እንዳገዳ መጣችሁ ነው ለካ የምጥሉን። እውነቴን ነው። ያሉኝን መነኮሳት ወንድሞችን አውቃቸዋለሁ። እንብላ የሚሉ አይደሉም። እናብላ የሚሉ አካባቢውን እንዴት እንለውጠው፣ በመንፈሳዊውም በኢኮኖሚያዊውም በማህበራዊውም ዘርፍ እንዴት እንስራ እያሉ የሚታትሩ ናቸው እንጂ እውነቴን ነው ዘራፊ እንኳን አልነበሩ አይደሉም። ደፋ ቀና የሚሉት አብረውኝ ያሉት ከጽህፈት ቤት ጀምሮ ለዚህ ቤተ ክርስቲያን እድገት ነው። እውነት ልብ ካለ መመዘን ከቻላችሁ በዚህ ክፉ ቀን ከሀገረ ስብከት እስከ አጥቢያ እየተሰራ ያለውን መንፈሳዊውንም ኢኮኖሚያዊውንም ማህበራዊውንም አገልግሎት በለካችሁትና በጠላችሁን ጥሩ ነበር። አገልግሎታቸው ሳይለካ ወገኖች፣ አዎ ራሳችንን ነው የበላ ነው። ራሳችንን ነው የበላ ነው። አሁን ከታች ተከታዩን በለው ነበረ። ስንሞት እንበዛለን የሚል አባባልም አለን። የእውነት እግዚአብሔርም አላሳፈረንም። አዎ በገደሉን ቁጥር እየበዛን ነው። እነዚህ ከታች ስንገላቸው እየሞቱ ሳይሆን እየበዙ ነውና እላዩን እንምታው የሚያስብል ነው። ነገ ለጳጳሳቱ እንፈራለን። በእርግጥ እኛ መፍራታችንን ጀመረ እንጂ ጳጳሳቱ በመሳሪያ ታጅበው መንቀሳቀስ ጀምረዋል። ቦታ 1 2 3 እያልኩ መጥቀስ ፈልጋለሁ። እግዚኦ የሚያስብሉ ነገሮች መጥተዋል። እግዚኦ የሚያስብሉ ነገሮች መጥተዋል። እግዚአብሔር ከነሱ ጋር የሆነ እድል የቀናቸው አባቶች እሳት ውስጥ ገብተው እሳት ሲያረግቡ አይተናል። ቃታ የሚስቡ ተዋጊዎች መሃል ገብተው ቃታ
ሲያስተው ጦር ሲያዘቀዝቁ አይተናል። አይደፈሩም የተባሉ ቦታዎች ገብተው ታቦታቱ በሰላም እንዲያልፉ ምእመኑ ክብረ በዓሉን እንዲያከብሩ ዋጋ የከፈሉ ብፁዓን አበው ሊቃነ ጳጳሳትን አይተናል። ማንሳት እንችላለን። የቅርባችንን ብናነሳ ግሸን ደብረ ከርቤን እንመለከተዋለን። ልጆቻቸውን ተቆጥተው ምእመኑን አስለቅቀው ክብረ በዓሉ እንዲከበር ያደረጉ ብፁዕ አቡነ መቃርዮስን ማንሳት እንችላለን። የእሳቸውን ገድል በሐረርም መድገም እንችላለን። ልክ በእሳቸው ተቃራኒ ደግሞ ቤተክርስቲያን ለመባረክ በሚኒሻ ታጅበው በሰራዊት ተከበው አንዳንድ ቦታም ለአገልግሎት የሚሄዱ ብፁዓን አበው ሊቃነ ጳጳሳትንም አይተናል። እግዚኦን አሁን በሀገራችን በአንድ በኩል ታጣቂ አለ፣ በሌላ በኩል የመንግስት አካል አለ። ከሁለቱ ተጧጥቶ ደግሞ ሌላ ሶስተኛ አጋጭ ዘራፊም ምንም አለ። እድል ያለላቸው ብፁዓን አበው ሊቃነ ጳጳሳት እግዚአብሔርን ከፊት ያስቀደሙ ከልባቸው እውነትን ብቻ የተሸከሙ አባቶች ሳይቸገሩ በሶስቱም አካላት ገብተው ሲወጡ ልጆቻቸውን ባርከው ሲመለሱ የምናያቸው ጥቂት ቢሄዱ የሚደመጡ በሶስቱም አካላት በመንግስት አካላትም ጫካ ባሉ ታጣቂዎችም ከዛ ተውጣተው ሶስተኛ ባሉ ቡድን ነን በሚሉ አካላትም የሚከበሩ የሚፈሩ አባቶች አሉ። በጣም በሚያሳዝነው ደግሞ ወግነው የሚያስጨርሱንም አሉ። እሱን በኋላ መለስበታል። ግን በዚህ ዘመን ጳጳስ ይውረድልን የሚል መፈክርን ከወደ ግሪክ ሰምተናል። በግሪክ ያሉ ኦርቶዶክሳውያን ከዓመት በፊት የነበራቸውን ችግር ጥቂት ለቤተ ክርስቲያን በሚቆረቆሩ ቤተ ክርስቲያን ልኳ ይሄ አይደለምና እባካችሁ አባቶቻችን ይስሙን፣ እድል ስጡን ያሉ ከግሪክ ያሉ ምዕመናን ደውለውልን ነበር ከዓመት በፊት። በይደር አቆይተ ነው። ምክንያቱም በዓይን ያዩት በጆሮ የሰሙት ውሃ ያነሳልና በጆሮ የሰማነውን ብቻ በዓይን ያላየነውን አንሰራም ብለን በይደር አቆይተ ነው ነበረ በአካል ለመሄድና ለመታዘብ። አሁን ግን ዓይንም ጆሮም እኛ በፈለግነው ልክ ይሰማ ብለው በቲክቶክም በዩቲዩብም ለአመፅም ለድጋፍም ለተቃውሞ ለሁሉም ወደ አደባባይ ወጥተዋል። ሁለት ግሩፕ አለ፣ ህገወጥና ህጋዊ የሚባል። በአንድ ክርስቶስ ቤት ውስጥ ሁለት ግሩፕ፣ ህገወጥና ህጋዊ። ህገወጡ ቡድን ምንድን ነው የሚያደርገው? ህጋዊ ቡድን ውስጥ ምንድን ነው የሚያደርገው? በደንብ ሄጄበት በቀጣዩ እመጣላችኋለሁ። ሰዎችን በአንድ ቦታ ላለመፈረጅ በጣም በሚያሳዝን መልኩ አሁን ግሪክ ላይ ያለውን ጉዳይ ትተነው እከሌ ይሄንን ብሏል፣ እከሌ የእከሌ ቡድን ነው፣ እከሌ ይሄ ነው የሚለውን ትተነው የተነሳውን ሐሳብ ከአንዱ ግሩፕ የወጣውን እንስማና ጆሮን ጭው የሚያደርግ ነገር እንንገራችሁ። ይሄንን ስሙ። በጣም የሚያሳዝነውን ጉዳይ እዩ። በዛሬው ዕለት የተሰራው ስራ ከቅድስት ቤተክርስቲያን የማይጠበቅ ቤተክርስቲያናችን ስርዓትና ትውፊት አላት። ያለውን ነገር ባለመረዳት ቤተ መቅደሳችን ተደፍሯል። በሳምንታት ውስጥ ቅዳሴ ስርዓት የሚፈጸምበት ቦታ አሐዱ አብ ሲባል አባቶቻችን ብዙ ስርዓት የሚፈጽሙበት ቦታ እንደ ኳስ ሜዳ በሴቶች በመጠጥ ቤት መጥሪያ በፍጭት አሳለፍን። በዛሬው ዕለት ደግሞ የግሪክ ፖሊሶችን ተጠቅመው ካህን ነኝ ያሉት አላቅም እኔ ይላሉ የሚባሉት ግለሰብ በጫማቸው እስከ ቤተ መቅደስ ድረስ ገብተው አይንተ እግዚአብሔር ካህናት ቤተክርስቲያንን የሚያገለግሉ አባቶቻችንን ምንም ሕጸጽ የለባቸውም። ይህንን ድርጊት የሚያደርጉት አቡነ ኤልያስ ናቸው።
ይሄ ነው ያስደነገጠኝ። የሌላው ግሩፕም ግሪክ ላይ ያላችሁ የእናንተንም ስሜት ላኩልን፣ እናስተላልፋለን። አንደኛው ግሩፕ ይመስለኛል ይሄ። እኛ የማንም ግሩፕ ውስጥ የለንም፣ ከእግዚአብሔር ጋር ነን። አላጠራ ነው። አሁን ላይ ነገሩ የጽድቅ አይመስልም። አንዳንዱ ነገር የጽድቅ አይመስልም። ስለ ጽድቅ ስትሉ የምትዋጉ ቀጥሉበት፣ አብረናችሁ ነን፣ ግድ የለም። ነገሩ ሲጠራ እውነት ከእናንተ ጋር ስለሆነች ነጋሽ ሚዲያ፣ ቃለ ቀርን ሚዲያ፣ ወንድሜ አርአያ ሚዲያም አብረናችኋለን። በእርግጠኝነት ሌሎችም አሉ። እውነት አሁን አናውቅም፣ ነገሩን አላውቅም፣ እግዚአብሔር በሚያውቅ አላውቅም። የተወሰኑ ሰዎች ቢሮዬ መጥተው ነበር በዚህ ጉዳይ ላይ ብለው ኖ አንደኛው ግሩፕ ናችሁ እናንተ። ሁለቱ ግሩፕ ከመጣ እናነጋግራለን። የራስ ኢንተረስት ስላለ ይሄንን ግሩፕ መርምረን ስንሄድ ጥቂት የገባን እውነት አለ። ውስጡን ስንገባ ብዙ የሚሸቱ ነገሮች አሉ። ብዙ የሚከረፉ ነገሮችም አሉ። ከክርስትና የማይጠበቁ እልፍ ነገሮች እዚህ እሳት ውስጥ ሊጣዱ የነበሩት ክቡር አባታችን አባ ኪሮስ እድለኛ ናቸው ብዬ አስባለሁ። ምናልባት ይሄ ነገር ላይ አለመጣዳቸው ነገሩን አውቀዋለሁ። ሁለታችሁን ግሩፕ እንድታውቁት ነው። ጥቂት አባ ኪሮስ ሲደወልላቸው ጀምሮ እስከ ሐሳቡ ለምን ፌል እንዳደረገም በጥቂቱ አውቀዋለሁ። ግን ከናንተ ፈልጋለሁ ይሄን ሁለት ግሩፕ ዙም ሚቲንግ ነጋሽ ሚዲያ ያዘጋጃል። የሁለታችሁንም ሐሳብ እንሰማለን። የሁለታችሁንም ሐሳብ ግን እኚህ ክርስቲያኖች እንመለስ። እኚህ እናቶች በቤተ መቅደስ ውስጥ ሆነው የሚጮሁት ጩኸት ይመስለኛል ለእግዚአብሔር ነው፣ እኛ እንድንሰማቸውም አይደለም። ከግሪክ ፖሊስ ጋር ሆነው ካህን በቤተ መቅደስ ውስጥ ተመላልሷል በጫማው ነው። እግዚኦ ነው የሚያስብለው። አንድ ሁለተኛ ይሄን የሚያደርጉት ብፁዕ አቡነ ኤልያስ ናቸው። ብፁዕ አቡነ ኤልያስ ምን ይላሉ? ይውረዱልን። በጣም በሚያሳዝን መልኩ አሁን ነገሩ እዚህ ጋር ብፁዕ አቡነ ኤልያስን ማን ነው የሾመው ነው? ሰው ሾሟቸዋል ወይ? ሰውስ ማውረድ ይችላል ወይ? አንድ ጥያቄ እናምጣ። እንዲህ አይነት ተቃውሞስ በቤተ ክርስቲያን ይፈቀዳል ወይ? ሁለተኛ እናምጣ። ለዚህ ማጣጫ ደግሞ ትልቁን ነገር እናንሳ። ስርዓተ ቤተ ክርስቲያንን ማወቅ ስለሚያስፈልግ ጥያቄ ካለ በአግባቡ መጠየቅም ስላለበት ምዕመናን ተሰባስበው ይውረዱ ወይ ይቻላል ወይ ነው ወይስ ገንዘብ ኃይል አለው? አንድ ጉዳይ እናንሳ። ይሄ በአንድ ቦታ ማስቀምጠው ነው፣ እንደ ጥያቄ የማቀርበው ነው። ከነዚህ እናት ምዕመናን ጎን ቆሜ ደግሞ አንድ ጥያቄ ላንሳ። እነዚህ እናቶች የሚያነሱት ጥያቄ ልባቸው ባይበግን ውስጣቸው ባያር ቤተ ክርስቲያናቸው ባትነካባቸው ምናልባትም ታቦተ ሕጉ ባይደፈረባቸው ይህን ጥያቄ አያነሱ። ይህን ጥያቄ ካነሱ በኋላ ይህን ቪዲዮ ከለቀቁ በኋላ እነዚህ እናቶች እረፍት እንደሌላቸው አውቃለሁ። ለምንድን ነው አባቶች ቀርባችሁ ትክክለኛ መፍትሄ ያልሰጣችሁት? በዓመት 2 ጊዜ ቅዱስ ሲኖዶስ ምልዓተ ጉባኤ ባህር አቋርጠው ጉባኤ ይደረጋል በጀት ተመድቡ። የነዚህን ክርስቲያን ጩኸት ለምንድን ነው ያልሰማችሁት? አንድ ሊቀ ጳጳስ ይውረድልን እስኪባል የከፋ ስራ ምንድን ነው የሰራው? እነዚህ ምዕመናን ነገ ስናዘጋጅ ይናገሩታል፣ ይዘገዝቁታል። እግዚአብሔርን አልፈራን ያልን ትውልድ እግዚአብሔር ጅራፉን እያነሳ ነው ማለት ነው። ትውልዱ መጮህ ሲጀምር አባቶች ልክ ካልሆናችሁ ልጆች ይነሳሉ። ልጆቻችሁ በህገወጥ ግሩፕም በህጋዊ ግሩፕም ያሉት ልጆቻችሁ ናቸው። ልጆቻችሁ እንዲከፈሉ 2 እንዲሆኑ የእናንተ ሚና አስተዋጽኦ ትልቅ ነው። አንድ እንዲሆኑ ሚና እንዳለበት
አንድ ሊቀ ጳጳስ ምን ቢሰራ ነው ይውረድልን የሚል መፈክር የመጣው? በዘመኔ ጭው የሚያደርጉ ዜናዎችን እየሰማው ነው። እንደነገርኳችሁ ነው። ብትደውሉ ከግሪክ የምትደውሉ ሰዎች ግሩፕ የለንም ነጋሽ ሚዲያ አናውቅም። ስትደውሉም ለቤተ ክርስቲያን የሚጠቅም ሐሳብ ከሆነ ብቻ ደውሉልን። ከከሌ ግሩፕ ነኝ ብላችሁ እንዳትደውሉ። ለቤተ ክርስቲያን የሚጠቅመውን ጉዳይ እውነት ተናጋሪዎች ግን እባካችሁ ስለ እውነት ብላችሁ የተሰጣችሁ አንደበት ሳይያዝ እግራችሁ ወደ መቃብር ሳይወርድ ስለ እውነት መስክሩና እውነቱ ይውጣ። የምናውቀው የበጎነት ስራ አለ፣ የምናውቀው ልም ያለ የሌብነት ስራ አለ። እዛ የምናውቀው እያወቅ ነው አይወጣም ብለን እግዚአብሔርን ፈርታችሁ ለእግዚአብሔር ተገዝታችሁ ማፈን ካልቻላችሁት ሰው ይስማው። እግዚአብሔር የሚያውቀው ስለሆነ እንደ ሰው እንዳኝበታለን። ብፁዓን አበው ሊቃነ ጳጳሳት ብዙ ፈተና እየመጣባችሁ ነው። በጣም ብዙ ፈተና። ጠያቂ ትውልድ እየመጣ ነው። ጠያቂ ትውልድ እየመጣ ነው። ተቃዋሚ አታድርጉት፣ መልሱለት። ጥያቄውን እርስት አታድርጉት። ጉዳዩ የሁለት ነገር ነው የሚሆነው። ቤተክርስቲያን ላይ ያለው ሽኩቻ የግሪክን አይደለም፣ አሁን እየተነሳ ያለውን የሌላው። አንድ የዘር ጉዳይ ነው፣ ሁለት የጥቅም ጉዳይ ነው። አለቀ። ስለ ክርስቶስ የተጣላ የለም። ቤቱን እንዲናቅ ነው ብሎ የተጣላ የለም። ጥቅም ነው፣ ዘር ነው። ብፁዓን አበው ሊቃነ ጳጳሳት ከዘር ውጡ፣ ከጥቅም ተላቀቁ። ያኔ ነፃ መድረኩን ነፃ መንገዱን ታገኙታላችሁ። ቢዳበስ ብዙ ነገር ስለሆነ፣ ስለዚህ የግሪክን ጉዳይ ከዛሬ ጀምሮ ይዘነዋል። በዛ በኩል ያላችሁ ኦርቶዶክሳውያን፣ በሌላኛው ግሩፕ ደግሞ አላውቅም፣ ሐሳባችሁን ንገሩኝ። አሁን እኚህ የሰማናቸው ግሩፕ ህጋዊ ይሁኑ ህገወጥ ይሁኑ አላውቅም፣ እግዚአብሔር በሚያውቀው አላውቅም። ህጋዊ ከሆናችሁ ህገወጥ የተባላችሁት ላኩልን። ህገወጥ ናችሁ የተባላችሁ ከሆነ ደግሞ ህጋዊ ነን የተባላችሁ ላኩልን፣ እንሰማችኋለን። ጉዳዩን አበጥረን እንይዘዋለን። ከጥቂት ቀናት በፊት ቢሮ የመጡ ሰዎች አሉ። ማግኘት ፈልጋለሁ ያሉ 3-4 ሰዎች በዚህ ነው ባያዝ አታድርጉን፣ ከዛው ከመጣ የእናንተን ሐሳብ ብቻ አንሰማም ብለን ነው ለአንዱ አፍ ላለመሆን። እግዚአብሔር ይርዳን፣ እውነቱን ይግለጥልን። አንድ መሆንን ያድላችሁ። አንድ መሆን። ቂም ይዞ ጸሎት፣ ሳል ይዞ ስርቆት የለም። ይቅርታ ሲባል ይቅርታ ነው። ሁሉ ያልቃል። ስለዚህ ከዚህ በኋላ በደንብ እንይዘዋለን። በስካሁኑ ግን ጳጳስ ይውረድልን የሚለውን ስሰማ ደንግጫለሁ። አንድ ጳጳስ ይወርዳል የሚል ጥያቄ፣ ሁለት ምዕመናን በቤተ ክርስቲያን ውስጥ እንደዚህ አይነት ሰልፍ ማካሄድ ይችላሉ ወይ? ሶስተኛ እነዚህ ምዕመን ያቀረቡት ጥያቄ ልባቸው ስለበገነ ነው፣ ሃይማኖታቸው ስለተነካ ነው፣ ልጆቻቸው ነገ ተስፋ ምን እንሁን፣ ለልጆቻችን ምን እናስተምር የሚል ጥያቄ ስለፈጠረባቸው ነው የሚል ሐሳብ ይዞኛል። ባይብስባቸው ኑሯቸውን ትተው ምናልባትም የሞቀ የደላ ቤት ያላቸው ይሆናሉና ክብራቸውን ዝቅ አድርገው ስለ ቤተ ክርስቲያን የመጡት ሕይወት ከቤተ ክርስቲያን አይበልጥም በሚል ስሜት ይሆናል ብዬ ነው እነዚህ እናቶች ያቀረቡት ጥያቄ። ስለዚህ በዚህም ጎን ለማየት ሞክረናል። ፍርዱን ለሕዝቡ ለመተው ሁለታችሁንም በሚመቻችሁ ሰዓት በዛም ግሩፕ በዚህም ያላችሁት እውነታችሁንም ሌብነታችሁንም ጽድቃችሁንም ኩነኔያችሁንም እናውቀዋለን። እነማን እንደሆናችሁ ብቻ ግን ስለማናቅ ነው። ስለዚህ በደንብ ውሸት ሳይኖር እከሌ ነሽ እየተባባልን ግሩፓችሁን ስናቅ እንጠያየቅበታለን፣ እንሄዳለን። ያሳዝናል። በዚህ እናምጣ። ወደ ሌላኛው ጉዳይ እናምራ። አሁን ጉዶቻችን ሁሉ ውጭ እየወጡ ነው። በጣም የሚያሳዝነው ቤተክርስቲያን ነውርን የምትሸፍን ምናልባት ግን ነውረኞች የምንጠራቀምባት ልንሆን እንችላለን። ቤተክርስቲያን ሁሌም ንጽሕት ናት። ከጵጵስናው ጀምሮ የሚመጡ አንዳንድ መገዳገዶች፣ ቁምስናው፣ አልቅናው ወደታች ሲመጣ ምንኩስናው አሁን በጥቅም ወይ በዘር ከሆነ እየተንሻፈፈ ነው ማለት ነው ነገሩ። ስለዚህ ሰሞኑን እንደውም አንድ ጉባኤ ቤት ውስጥ ቅዳሴ ዜማ እየተማረ ያለን ተማሪ ድምፅ
በቅዳሴ ላይ እንዳለ አስመስሎ በሶሻል ሚዲያ ሲሰራጭ ነበር። ግዴለም ያ በጉባኤ ቤት ነው። በትክክለኛው የቅዳሴ ሰዓት እንደምንሰማው አትጠራጠሩ። በዚህ ከቀጠለ የአብነት ትምህርት ቤቶቻችን እየተበተኑ ነው። ተማሪዎቻችን እየተበተኑ ነው። በዛም በዚህም ተብሎ ያነበነቡ ሰዎች፣ ብር የያዙ ሰዎች ላም ሸጠው ቤተ ክህነት እየመጡ ነው። ላሙን በሸጡበት ጉቦ ይከፍላሉ። የሸጧትን ላም ለመተካት ይጋጋጣሉ። ሙዳየ ምጽዋት ይዘረግፋሉ። ይሄ እየመጣ ነው። ቆም ብለን ማየት አለብን። ይሄንን ምዕመናን እየታዘቡ መሆኑን ልትዘነጉ አይገባም። እስቲ አንድ ነገር ላስታውሳችሁ። በዚህ አግባብ የመጡ ዲያቆናት፣ ካህናትን የሚታዘብ ምዕመን አፍርተናል። ስሙ እስቲ አንዲትን ሴት። ይሄ ደግሞ ለዲያቆናት ነው። አሁን ቅዳሴ ዴር ስል ትዝ ብሎኝ ነው። ዲያቆናት በተለይ ከ14ቱ መልእክታት ሲነበብ ከዛ ውስጥ ሲነበብ ለምሳሌ ቅዱስ ጳውሎስ መልእክት ከሆነ ገና ማለት ነው ጸሎትና በረከቱ ለሊቃነ ጳጳሳት ለአባ ማትያስ ይልና የጳውሎስ መልእክት ከሆነ የጳውሎስ መልእክት ምናምን ከዛ ምዕራፉ ቁጥሩ ይነገርና ወዲያው ቅዱስ ይባላል። መልእክታቱን ሳንሰማ ማለት ነው። እና ትንሽ መልእክታቱን ብንሰማ ለምሳሌ የጀመራችሁትን ምዕራፍ ቢያንስ ቢያልቅ፣ ምክንያቱም ለቅዳሴ 3 ሰዓት መድበን ነው የምንመጣው። እኛ አንቸኩልም፣ ምንም ያስቸኩለን ነገር የለም። ስለዚህ እናንተም ሳትቸኩሉ አትሊስት ምዕራፏ ብቻ ብትነበብ፣ ለምሳሌ ከምዕራፍ 1 ቁጥር 3 ከሆነ ቁጥር 3 ራሱ ብትነበብ ገና እንደጀመረ ውስጥ ያለውን ፍቅድ ዲያቆን ቅዱስ እያለ ይጀምራል ማለት። ስለዚህ መልእክታቱን ትንሽ ብንሰማው እንዳሰብነው ደግሞ እንዳትነሱ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ እኔ አንድ ነገሮች ስላሳቀኝ ነው። እኛ 3 ሰዓት መድበን የመጣ ነው አንቸኩልም የምትለዋ ናት። እውነት ነው። በቃ ለቅዳሴ ነው የመጣ ነው የመጡት ትዝብት ውስጥ ወድቃችኋል ለማለት ነው። ስለዚህ እሷን በደንብ ብታየዋት። ሌላው አሁን ትዝብት ውስጥ እየመጣን ነው። በጣም ትዝብት ውስጥ እየወደቅን ነው። በሌላ ጎን ሰው ካረማመድ ይፈርዳል፣ ካነጋገር ይቀደዳል ነው ምናምን ወይ ብቻ ግን አባባ የለውም። ሰው ልብሱም ሰውነቱ ምኑም ይገልጣል፣ ይታወቃል። አሁን እንደኔ አይነቱ ኦኬ ባገኘው ነገርን ቁርስ፣ ምሳ፣ እራት የሚበላ ሰው የሚኖረው ሰውነት ነው ያለኝ መደበኛ በቃ እንበላለን። ልክ ደግሞ ወደ ገዳማት ስንሄድ ቁርስ፣ ምሳ፣ እራትን አይደለም ምናልባት በቀናት እንደሚመገቡ ባይነግሩንም የምናውቀው ነው የጸሎት አባቶቻችን ስለሆኑ። ከኔም የተሻለ ደግሞ የሚበላውም የሚሰራውም ሰውነቱን ቦታ ቅርጽ ያስይዟል። ስለዚህ ብፁዓን አበው ሊቃነ ጳጳሳትን ስናይ ከዚህ በፊት የነበሩ ብፁዓን አበው ሊቃነ ጳጳሳትን አብዛኛዎቻቸውን ስናይ ከጸሎት ጋር የተጉ ራሳቸውን ለክርስቶስ የሰጡ መናኛ አባቶቻችን ናቸው። አሁን ደግሞ ድንቡሽቡሽ አባቶችን እያየን ነው የሚል አንድ ሐሳብ አየሁ። እስቲ ተመልከቱ። እንደው እዚህ ላይ ብዙ መናገር አልፈለግኩም። ሐሳቡ ግን ትልቅ ስለሆነ የዚህን ወንድሜን ሐሳብ ልዋሰው ፈለግኩ። ተመልከቱ። ኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጳጳሳት ፊታቸው ይሄ ድንቡሽቡሽ ያለ ጳጳሳትን አሁን እያየን ነው ያለ ነው። የኛ ቤተክርስቲያን አባቶች ድንቡሽቡሽ አይሉም። ይሄ እንዲህ ፊቱ
ያለ ጳጳስ እያየን ነው። አንዳንድ ጊዜ አልፎ አልፎ ቦርጫም ሁላ አለ። እኔ እንዴት አድርጎ ነው ከጥንት ዘመን ጀምሮ ያሉ አባቶቻችን ፊታቸው መጠጥ ያለ የሚጾሙ የሚጸልዩ የአርምሞ ሰዎች ናቸው። ሲጀመር ጳጳስ ለመሆን ወይ ኤጲስቆጶስ ለመሆን በቁምስና በኩል ነው የምታልፈው። ቆሞስ ደግሞ ለመሆን በምንኩስና በኩል ነው የምታልፈው። አስተላለፉ ራሱ በጣም ከባድ ነው። በጣም ከባድ ነው። ይከብዳል። ገዳማዊ መሆን አለብህ። ገዳማዊ ደግሞ ሽምብራ ነው የሚበላው፣ አተር ነው የሚበላው። ፊታቸው ራሱ ያስታውቃል። መጠጥ ያለ ግን የሚያስፈሩ ካሪዝማቲክ የሆኑ አባቶች ናቸው የነበሩን። እኛ ከመጀመሪያው ጀምረን የነ ብፁዕ አቡነ ባሲሊዮስን ብታዩ፣ ብፁዕ አቡነ ቴዎፍሎስን ብታዩ፣ ብፁዕ አቡነ ተክለ ሃይማኖትን ብታዩ፣ እነዚህ በፓትርያርክ እንኳን ደረጃ የምናውቃቸው እነ ብፁዕ አቡነ መርቆሪዎስ፣ ብፁዕ አቡነ ጳውሎስ፣ አሁንም ያሉትን ብፁዕ አቡነ ማትያስ፣ እኚህን ፓትርያርኮችን ብታዩ የተሰዉ ደግሞ መስዋዕት ምንድን ነው ሰማዕት ደግሞ የሆኑ ሰማዕት አባቶቻችንን እነ ብፁዕ አቡነ ሚካኤል እነ ብፁዕ አቡነ ማናቸው ጴጥሮስ ይዋቸው መጠጥ ያለ ፊት ነው ያላቸው። ፊታቸው እንዲገባ ያለ እንዲህ ያለ ግን የሚያስፈሩ ፊታቸው ቆም አታወራም። ያውኖቹ አባቴ ነኝ እንጂ አንድ ሁለት ምናምን አይቻለሁ። ድንቡሽቡሽ ያለው እንዲህ ያለ በነገራችን ላይ ዲያቆን ራሱ ቄስ ዲያቆን እኔ ይሄ እንዲህ ወፈር ያለ ምናምን ፊቱ ሙልት ያለ ወንበዴ ነው። አይጾምም ማለት ነው። ጾማ በቃ ጃምቦ ነው ማለት ነው የሚውለው። አስረግጬ ነው የምነግርህ። ይሄንን ናና ሞግተኝ። የኛ አባቶቻችን እንደዚህ አይደሉም። ይሄ ፊቱ ምን ሙሉ ያለ ድንቡሽቡሽ ያለ ክብ ምናምን አባት ነው የለኝም፣ አልቀበልህም። እኔ እንደዚሁ አይቼ ነው የማውቀው። አባቶቼን ጳጳሳቱን፣ መነኮሳቱን፣ ካህናቱን፣ ዲያቆናቱን፣ ቀሳውስቱን እንደዚሁ አይቼ ነው የማውቃቸው። እንዲህ አይቼ አውቃቸዋለሁ። ጤነኞች ናቸው፣ ጤነኛ ናቸው። ግን ምንድን ነው ፊታቸው መጠጥ ያለ። እንዴት ሰው ከ365 ቀን 200 ምናምን ቀን ጾም ያላት ቤተክርስቲያን አደገኛ ጾም ያላት ቤተክርስቲያን አባት የሆነ መሪ እንዴት ፊቱ ድንቡሽቡሽ ይላል? አይኮ የምግብ ጉዳይ አይደለም እንዳትለኝ። ዝም ብለህ ማን ነገር አታውራ። የምግብ ጉዳይ አይደለም እንዳትለኝ። እኔ አንዳንድ ሞኝ እንደው ክርስቲያን አለ ማርያም እንደው አስቡ፣ ቆም በልና አስቡ። አባቶቻችንን እስኪ ይዋቸው፣ ትክክለኛዎቹን ጳጳሳት ይዋቸው እስቲ። ፊታቸው ምጥጥ ያለ ግን የሚያስፈሩ ያስፈሯቸዋል። የነ አቡነ ጴጥሮስ በረከታቸው ይደርብን። የነ አቡነ ቴዎፍሎስ በረከታቸው፣ የነ አቡነ ሚካኤል በረከታቸው ይደርብን። የጻድቁ አባታችን የአቡነ ተክለ ሃይማኖት በረከታቸው ይደርብን። ይዋቸው ፎቶቸውን ግቡና እዩ። ኦርቶዶክሳዊነት መጾም ነው። ካሽ እየበላችሁ ቁርጥ እየበላክ ክርስትና እንደዚህ አይነት ክርስትና የለም። ተስተካከል። እጨጌ የሚጠላው እኮ ለዚህ እኮ ነው። እጨጌ ዘመንበረ ተክለ ሃይማኖት የሚባለው እኮ ስም እኮ የሚጠላው እኮ ለዚህ እኮ ነው። አይወዷትም። ለምን? የጾም ነዋ። ሰላም ክርስቶስ ከእናንተ ጋር ይሁን። ነገሩ ከረዋል ማለት ነው። ተመልካች ትውልድ እየመጣ ነው። እንናገራለን ግን ብንናገር እናልቃለን የሚባል ነገር አለ። አስተያየቱን ውሰዱት እስቲ። ለጥቂቶች ስለሆነ አስተያየቱን ውሰዱት። ያው የብዙዎች መነጋገሪያ ውስጥ ላይ ስለሆነ ትክክለኛም ሐሳብ ስለሆነ ነው። ትክክለኛም ሐሳብ። ወደ መጨረሻ ጉዳይ እንሂድ፣ እናምራ። ሰሞኑን ሆስፒታል ነበርኩ። እንግዲህ ስራ አልገባሁም በተለያየ ምክንያት። በጣም ማውራት የምፈልገው ነገር አለ። ከዛ በፊት ግን አባ የዓለማዊውን እዚህ ያለነውንና አባ ገብረ ኪዳን ጸበል ቦታ ስንሄድ ያለውን ይነግሩናል። እኔ ደግሞ በሆስፒታል ያየሁትን እነግራችኋለሁ። የአባን እንስማና እመጣበታለሁ። የነበርኩበት ሆስፒታል ተክለ ሃይማኖት ሆስፒታል ነበረና ተክለ ሃይማኖት ሆስፒታል ውስጥ የተመለከትኩትን እነግራችኋለሁ። እንስማ አባታችንን። አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው እንዲያው እግዚአብሔር ማን ይተርኩሰን እንጂ እኔ እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዲያው ለተቸገረ እንድናዝን አረማመዳችን እንኳን ልክ እንዲኖረው ንግግራችን መጠን እንዲያበጅ
እግዚአብሔርማ ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? የሚገርም ሀሳብ ስላነሱ ነው አባታችን። በጣም ምርጥ። በምድር አንቻልም፣ ምድር ጠቦናል። ተይዘን የመጣን ጊዜ ወዲያው ለመጽደቅ የምናደርገው ጥረት አለ። በቃ ወዲያው ነገሩን ትተን ምናምን ይሄ ስጋውን ለዓለም ምንድነው መረቁን ነው ወይ አጥንቱን ለእግዚአብሔር ብለን የምንመጣለን። ጸበል ቦታ ላይ ትህትናችን ምናምን ከዛ ታሞ የተነሳ አምላኩን ረሳ ደግሞ ይባላል። ከጸበል በኋላ ስንመለስ በቃ ፍትት ምንል ኃይለኛ ይሆን። ሳንያዝ ነው ለእግዚአብሔር መገዛት ያለብን። ሳንያዝ ወደ ጀመርኩላችሁ ጉዳይ ልምጣ። ተክለ ሃይማኖት ሆስፒታል ነበርኩ። በዚህ አጋጣሚ ተክለ ሃይማኖት ሆስፒታል ከዚህ በፊት ጥሩ ትዝታ የለኝም። ሲነሳ ስሙም ደስ የማይለኝ ነበር በብዙ መልኩ። እንደውም ወደዛም ሲሄድ እንዴት ወደዛ ትሄዳለህ ምናምን የሚሉ ሰዎች ነበሩ። ወደዚህ ወደ ተክለ ሃይማኖት ሆስፒታል ከእግዚአብሔር በታች ግን ሄጄ ያየሁትን ነገር እግዚአብሔር በእድሜ በጤና ይጠብቃችሁ። ዶክተሮቹን በሙሉ የጤና ባለሙያዎችን ከጥበቃ ጀምሮ ተክለ ሃይማኖት ሆስፒታል ያየሁት አገልግሎት የሚሆነው ነገር እጅግ በጣም የሚያስደስት ነው። ያየሁትን መመስከር ስላለብኝ በእውነት ለህሙማን ፈውስ ለመስጠት የሚያደርጉት ጥረት የሚያደርጉት ሂደት እጅግ በጣም ነው ያስደስተኝ። በጣም ማለት ነው ከሚባለው በላይ ማስታወቂያ አይደለም፣ የተከፈለበትም አይደለም፣ የሚያውቁኝም ያለ አይመስለኝም። እና በእውነት ግን ማመስገን ስለምፈልግ ነው ሰው እንዲድን የሚያደርጉት ጥረት። ከዛ ባለፈ ደግሞ በክፍያ አንጻርም ከክፍያ ጋርም ተያይዞ በጣም ከምንሰማቸው አሁን ከተማችን ውስጥ ካሉ ትልልቅ የዚህ ግሉ ተቋማት ጋር አይገናኝ ነው። ኦልሞስት በጣም የወረደ ክፍያ ግን የሚሰጡት አገልግሎት ትልቅ ነውና ሕክምና ጥበብ ነው፣ እግዚአብሔር ነው የሚሰጠው። ዶክተሮች እግዚአብሔር በእውነት ጥበብ ሞገስን ይጨምርላችሁ። እከሌ ከሌ ማለት ስለማልፈልግ ዶክተር በተለየ ሁኔታ ግን ዶክተር አክሊሉ በጣም 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 ነው የማመሰግነው ከሚባለው በላይ ሁላችሁም እዛ ያላችሁትን በብዙ ከማኔጅመንቱም ጀምሮ ማለት ነው። ምክንያቱም ሰው ልጅ እንዲድን ጥረት ስታደርጉ ስላየው ምንድን ነው ያየሁት? ዓለም ላይ ሆነን ወይም ደግሞ ሳንያዝ ሳንታመም ሰርተን ስንገባ ለቤተ ክርስቲያን ይቺ ቤተ ክርስቲያን ፈረሰች፣ ይቺ የገጠር ቤተ ክርስቲያን ልትበተን ነው፣ ካህን የለም፣ ቤተ ክርስቲያኑ ይሰራ፣ ህንፃ ቤተ ክርስቲያኑ ይገንባ፣ የካህናት ደግሞ አስራታችሁን አውጡ፣ በቤተ ክርስቲያን የሚደረጉ ጩኸቶችን እንደ ነውር ቆጥረን ካለን ላይ መስጠት ሳይሆን ሚሊዮን ብሮች ይዘን 100 ብር የሚያስገባ ወደ መዳይ ምጽአት ከደሞዙ ላይ አስራት የማያስገባ በበዛንበት በዚህ ጊዜ ሆስፒታል ሆኜ በዛ በጭንቁ ጊዜ ሰዎችን ፋይናንስ አካባቢ ጋር ነበርኩና እመለከታለሁ። ለዚህ ምርመራ ይቺን ብር አስገባ፣ እሺ። ከዛ ደግሞ ይመጣና ለዚች መድኃኒት ይሄንን ገዛ፣ እሺ ዶክተር። አቤት ትህትና! ለዶክተሩ መገዛት፣ ለሂሳብ ባለሙያ ሁሉ እንገዛለን፣ እሺ። ለምን? ነፍስ እዛ እንዲድን። ትህትና ጸበል ቦታ ብቻ አይደለም። ዶክተሩ አይቶ ሲወጣ እንደው እጅ ወደኋላ ሆነን ዶክተርዬ እንዴት ነው ሰላም ነው ወይ ምናምን። ተራራ የነበርነው አንሰን ነው የምንገኘው። ለእግዚአብሔርስ ለቤቱስ ለቃሉስ የሚያድን እግዚአብሔር አይደለም? ለሕክምናው ጥበብ የሰጠው ለዶክተሩ እግዚአብሔር አይደለም? ለጥበቡ ባለቤት መገዛቱ አይሻልም ወይ የሚል አእምሮ ወደ እኔ ወጣ። ሰው ሐኪም ቤት አውጣ ሲባል አይሰለችም። በተለይ ሀብታሞቻችን በደንብ ነው የምናገራችሁ። ኦርቶዶክሳውያን ሀብታሞቻችን ቤተክርስቲያን የምትገነባው በድሃ ገንዘብ ነው። በወርቅ ነው ቤተክርስቲያን እየገነባን ያለ ነው፣ በላብ ጭምር። አንዳንዶች የጣት ቀለበታቸውን እያወጡ ለቤተክርስቲያን የጋብቻ ቀለበታቸውን የአንገት ሐብላቸውን ብርም ይሁን እናቶች ከመቀነታቸው ጠዋት ማታ። ሀብታሞቻችን ልብ የላችሁም፣ ልብ ያንሳችኋል።
በብዙ መልኩ መወቃቀስ እንችላለን። እከሌ ሀብታም ለዚች ቤተክርስቲያን ሰጠ መባልን እንኳን አትፈልጉም፣ አትፈሩም፣ ትፈራላችሁ። ጊዜውም በሌላ ጎንስ ያሉት ተደራጅተው የባለ ሀብት ግሩፕ አላቸው፣ የሚያንቀሳቅሱት ግሩፕ ለእምነታቸው የሚሟገቱት የህግ ከለላ ስር እንኳን ቢሆኑ ከህግ መንጋጋ በገንዘብም በምንም ኃይል ሲያወጡ አይታቸዋል፣ ተደራጅታቸዋል። እርግጥ ነው እግዚአብሔርን አምነን ነው የምንወጣው። ቤተ እምነቶቻቸውን ለማስፋፋት ዋጋ ሲከፍሉ የእምነቱ ተከታይ ለመኖር ባለሀብቶች ተደራጅተው አካባቢን ሲገዙ እያየን ነው። መንደር በሌላ እምነት የኛውን 5 ሚሊዮን ከሆነ ቦታውን የሚሸጠው 7 ሚሊዮን ብር እየሰጡት 10 ሚሊዮን ብር እየሰጡት በብር እያማለሉት፣ የኛዎቹ የላችሁ። እርግጥ ነው ለኮሪደር ልማት መንግስት ለሚፈልገው ላይ አላችሁ፣ ራት ለመብላት ምናምን ላይ አላችሁ። ጥሩ ነገሩ ሀገር ላይ አልወደቃችሁም። አትሊስት አሉ ደግሞ ጥቂት እግዚአብሔር ያለላቸው በጣት የሚቆጠሩ አያሳጡን የምንላቸው ባለሀብቶች። ልብ የላችሁም የኛ ባለሀብቶች ምንም። ድሆች ደግሞ ኦርቶዶክሳውያን ገንዘብ የለንም ኬት እናምጣው? ግን ቤትን የሚሰራ እግዚአብሔር ነውና ቤቱን ይሰራል። ምን ልል ነው? በሕክምናው ስትሄዱ ሀብታሞቹ አውጡ ስትባሉ ልክ የለውም ይዳን እንጂ መመጅረጥ ነው። አስራት ክፈሉ ሲባል የለም፣ ቤተክርስቲያን ገንቡ ሲባል የለም ሲባል የለም፣ ለአካባቢ ለሌላ አስተዋጽኦ ሲባል ዘርግፍ ነው። እና ግድ የለም የማያጸድቁ አትሁኑ። በገንዘባችሁ መድኃኒት ከመግዛት በገንዘባችሁ በረከት ለመግዛትም ዛሬ ላይ በጦርነትም በተለያዩ ምክንያትም ያለ አገልጋይ የቀሩ አብያተ ክርስቲያናቶች አሉ፣ የቀሩ ገዳማት አሉ። እነሱን እንደግፋቸው። በጣም ከሚያሳዝን ምን አይነት ቤተክርስቲያን ካላችሁ ምናልባት በጅማ ሀገረ ስብከት በጅማ ሀገረ ስብከት ሊሙ መድኃኔዓለምን ልስጣችሁ። ጅማ ሀገረ ስብከት ሊሙ መድኃኔዓለም በጣም የሚያሳዝን ጎስቋላው ቤተክርስቲያን ጫካ ውስጥ ነው ያደርነው፣ ጫካ ውስጥ። እሱን ተመልክተን እንምጣና ወደ ስንብት ለጽድቅ ለበረከት እንዲሆናችሁ ይሄንን ቤተክርስቲያን እንገንባላቸው። እህታችን መሰረት የምትባል ከሀገር አሜሪካ እግዚአብሔር ይስጥሽ፣ እዛው በጅማ ሀገረ ስብከት ውስጥ አንድ ቤተክርስቲያን ይዛልናለች። የቅዱስ ሩፋኤልን በየወሩ ደሞዝ እየከፈለችልን ነው። ደሞዝ ከፍላለሁ የምትሉ ደውሉልን በ0972080808 አንድ ቤተክርስቲያን ደሞዝ መቻል እችላለሁ የምትሉ ይህንን ቤተክርስቲያን ማግኘት የምትችሉ እስቲ ይህንን ደብር አይታችሁ ተመለሱና የጽድቅ ስራን ስሩበት። ሀብታሞች፣ ድሆች ሁሌም ስራችሁ ነው። አይተነው እንመለስ። በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። የመድኃኔዓለም ቤት፣ የመብርሃን ቤት፣
የሰማዕቱ መርቆሪዎስ ማረፊያ ቤተ ክርስቲያን ፈርሶ የኛ ምኑ ይገነባ ይሆን? የተዋህዶ ልጆች መሰረቱ የፈረሰው ጉልላቱ የወደቀውን የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን ስለ መድኃኔ ዓለም ብላችሁ አብረን እንገንባ። የተቀመጥኩበት እርሻ ነው፣ የወንጌል አዝመራ የሚታጨድበት፣ ቃሉን የታጠቀ ጎበዝ ገበሬ የሚሰፍርበት አውደ ምሕረታቸው ነው በአጠቃላይ ማለት ነው። በዚህ ሊሙ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን ውስጥ ያሉ ንዋያተ ቅድሳት ማሳያቸው ይህ ነው። ይህ ከበሮ አርጅቶ ቀይሩኝ የሚል ነው። መሰል ንዋያተ ቅድሳቶች በመቅደሱ እንዲሁ ይገኛሉ። የቀን ፀሐይ፣ የክረምት ዝናብ እየተፈራረቀባቸው ቅዱሳት የሆኑ ንዋየ ቅድሳንን እንደዚሁ እያበላሻቸው ነውና በከተማ አንድ ሳይሆን 5፣ 6 ቅያሬ የተቀመጡ ክርስቶስን ማክበሪያ ንዋያተ ቅድሳት እዚህ ግን ብርቅ ናቸው። አሁንም ቢሆን በጭቃም በጨፈቃም ብትሰራ ቤተ ክርስቲያን አንዲት ናት በማለት እናታችን እመቤታችን ቅድስት ድንግል ማርያምን ልጇ መድኃኔ ዓለምን ሰማዕቱ መርቆሪዎስን ይዘው እዚሁ በጫካ እልፍ ዓለም እያዩ ዛሬም ለዓለም እያበሩ አባቶቻችን ከልጆቻቸው ጋር መድኃኔ ዓለምን ተስፋ አድርገዋሉ። እንደ አንድ ካህን እንግዲህ ያውም ቤተልሔሙ የእግዚአብሔር ሥጋው ደግሞ የሚዘጋጅበት በዚህ ባለው ቤት እውነት ያሳፍራል። እሱም ደግሞ እኛ ሰርተን አይደለም፣ አቅማችን ከማነሱ የተነሳ የምእመናኑም አቅም ከማነስ የተነሳ አጠገብ ላይ አጋጣሚ የሆነ ሰው አርፈው ነበር። አንድ አባት ሲያርፉ እዛ አካባቢ አሁን ቤተልሔም ብለን የያዝነው ተቀብሮ ነበር። በዚህ አጋጣሚ የእሳቸው መቃብር ቤት ነው እየተጠቀምን ያለው። ንፋስም አደጋ ላይ ነው ያለው። በሩም አያምርም። ሁሉም ነገር በቃ የተበላሸ ነው። በጣም ነው የአንድ ክርስትናን ሕይወት ወደ ታይ ዝቅ አድርጎ የሚያሳይ ይመስላል እና በጣም ተሰምቶናል። ይሄ ሁሉ የሆነበት ምንድነው? ከችግር አንጻር መስራት አልቻልንም። የአንድ ግለሰብ መቃብር ቤት ለዛም ስራዬ ብሎ ተሰርቶ አይደለም፣ የምናደርገው ጠፍቶን ነው እንደዚህ ይሆነ። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። እገዛው እንዳይለየን ምእመኑን ባለበትን የክርስቲያን ቤተሰቦች ባሉበትን ለዚህ ቤተክርስቲያን እጃቸውን እንዲዘረጉልን ከጎናችን እንዲቆሙልን ያለን ምኞቴ ይሄ ነው። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው፣ እዚያ ነው የሚማሩት። እንግዲህ ያው አወራ ሲሆን ብዙ ተባዮች አሉ። የሰሜን ሀገር ትምህርት ስንማር ብዙ ችግር አይተን ነው የተማርነው። እነዛ ልጆችም ከዛ ያልተናነሰ ችግር እያዩ ነው እየተማሩ ያሉት። የሚያድርበት አፈር ነው የሚማርበት ቦታ ነው። ይሄም እንደምታዩት ምንም ዝም ብሎ ነው ደረጃው የጠበቀ ብቻ ሳይሆን ድንጋይ ተቀምጠው ነው የሚማሩት። እንደ አባቶቻችን ድንጋይን ተንተርሰው ነው ጸሎት የሚያደርጉት። እነዚህ ልጆችም ድንጋይ ላይ ተቀምጠው ነው ትምህርት እየተማሩ ያሉና ስለዚህ በተቻለ መጠን የአብነት ትምህርት ለአንድ ቤተክርስቲያን ሳይሆን ትልቁ የቤተክርስቲያና ተልእኮ የአብነት ትምህርት አስተምረው ሁላችንም የአብነት ትምህርት ውጤት ነን ያሉ አባቶች ሊሂቃን ከጳጳሳት ጀምሮ የአብነት ተማሪዎች ናቸው። አቋቋም ድጓ እነዚህ ሁሉ ተመረው ነው ወደ ደረጃ ያደረሱትና ስለዚህ የቤተክርስቲያን ትልቁ ተልእኮዋ የአብነት ትምህርት ቤት መሆኑን ይታወቃልና
ስለዚህ እነዚህ ልጆች አሁን እንደምታዩቸው እዚህ ድንጋይ ተቀምጠው ነው የሚማሩት። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው በዛ ጨለማ እና ቢያንስ እንኳን መጠለያ ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። እንደምታዩት የደሃ ልጆች ናቸው፣ ፎጣም የላቸው። ቅድም እንደነገርኳችሁ የሚተኙበት ያው ቢያንስ እንኳን ፍራሽ ነገር እንደ ዘመኑ ማለት ነው። አሁን ያለንበት ዘመን የአሁኑ ተማሪዎች ምን እየሆነ እንደሆነ ግልጽ ነውና የሚማሩበትን የሚተኙበትን ፍራሽ ነገር ፎጣ ነገር ቢሰጣቸው ትምህርቱ እየተስፋፋ ይሄዳል። ልጆችም በንቃቴልና ይማራል ብዬ አስባለሁ። ክቡራን ተመልካቾቻችን እንግዲህ ተመልሰን ተገናኝተናል። ከኛ ጋር ስለሆናችሁ ከልብ ነው የማመሰግነው። እግዚአብሔር አምላክ በእድሜ በጤና ይጠብቀን፣ ከምንሰማው መዓት ሁሉ ይሰውረን። ከምንሰማው ብፁዓን አበው ሊቃነ ጳጳሳቶቻችን ከልጆቻቸው ጋር ተቀራርበው ችግሮቻቸውን የሚፈቱ በነገራችን ብፁዓን አበው ሊቃነ ጳጳሳት የምር ከልጆቻቸው ጋር ከቀረቡ ተቃዋሚና ምንድነው እሱ ህጋዊ የሚባል ቡድን አይኖርም። በቤተ ክርስቲያን የሚመጡ ጥቂት እንትን ፈላጊዎች አሉ፣ ይሄ ጥቅም ፈላጊዎች አሉ። እነሱን በቀይ ካርድ አባረሯቸው። በቀይ ካርድ ቤተክርስቲያንን እኛ ካልገዛን የሚሉ አሉ። እነሱን አስወግዷቸው። ግን ለቤተክርስቲያን ዋጋ የሚከፍሉትን ደግሞ ቦታ ሰጣችሁ አንግሷቸው። ለቤተክርስቲያን ዋጋ የሚከፍሉ ክብራቸው የት እንደሆነ አውጥታችሁታል። በመምህር ዘላለም የመምህር ዘላለም ሞት ሰርጎ ነው ያለፈው። ብፁዓን አበው ሊቃነ ጳጳሳት የመምህር ዘላለምን እድል ለማግኘት አባት ሁኑ። እድል ለማግኘት የቤተ ክርስቲያን አገልጋዮች የመምህር ዘላለም ወንድሙን እድል ለማግኘት አገልጋይ ሆናችሁ እለፉ። ህዝብ ሲያከብር እግዚአብሔር ሲፈቅድ እንዲህ ነው። እግዚአብሔር የወደደውን ህዝብ ማክበር ይችልበታል። ምእመን ማክበር ይችልበታል። ምእመኑን አይታችሁታል። ለእግዚአብሔር የታመነውን ሲሸኝ፣ እዛው ጎን ደግሞ አንዳንድ ሊቃነ ጳጳሳትንም አይተናል። ሞቱ ተብሎ ሳንሰማ ጭምር ሲሸኙ አገልጋዮችን አይተናል። መሞታቸውን ሳናቅ ተስካራቸውን የምንሰማ ይሄ ነው። የት እንስራ ምን እንስራ የምትሉ ካላችሁ የበረከት ስራዎች እልፎች ናቸው። ጣጃ አቦ አቡነ ገብረ መንፈስ ቅዱስ አለ። በጣም የሚያሳዝን ቦታ። ከዛም ባለፈ ደግሞ ቆጠር ገድራ ቅድስት ኪዳነ ምሕረት ገዳምም አለች። ከአራቱም ቦታ መጥተው በጸጥታው ምክንያት የተሰባሰቡ የአብነት ተማሪዎች፣ የነገ የቤተ ክርስቲያን ተተኪዎች ጉባኤ ቤት እየተተከለ ነው። ጉባኤ ቤቱን ደግፉ። ትልቁ ነገር ቆጠር ገድራ ላይ በደቡብ የሀገራችን ክፍል ይህች በጣም የምታስደንቅ ገዳም የአብነት ትምህርት ቤትን ምንድነው የልቀት ማዕከል ለማድረግ እየተሰራ ነው። የነገ የቤተ ክርስቲያን ተተኪ ናቸው። ቆጠር ገድራን ማገዝ ትችላላችሁ። ገዳማውያን አሉ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም፣ ራማ ቅድስት ኪዳነ ምሕረት፣ ራማ ቅዱስ ገብርኤልን ማንሳት ትችላላችሁ። ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ። በጣም ብዙ መደገፍ ያለባቸው እልፍ ቦታዎች አሉ። ከከተማው ይልቅ አይናችንን ወደ ገጠሪቱ አብያተ ክርስቲያናት ዘንበል እናድርግ። ፍሬ እናፈራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ተሰሪ ነጋሪ ሲያለም ልካች ሚዲያ እዚህ አይነት ሰዎች ለታችሁ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጠዋ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል።
ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ነካሪ ያህል ትልቅ ሚዲያ እንደዚህ አይነት ሰዎች